የካቲት 12 የሰማዕታት መታሰቢያ ቀን ለኢትዮጵያ ራስን ፈጽሞ መስጠት ምንጊዜም የማይጠፋ የሀሳብ ቶንና የማይበርድ የመንፈስ ሙቀት መሆኑን ያስመሰከርንበት ነው አሉ ፕሬዝዳንት ታዬ አጽቀሥላሴ። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ለ89ኛው የካቲት 12 የሰማዕታት መታሰቢያ ቀን የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም የዘመናችን የእውቀትና የስራ አርበኞች ከፍ ያለውን ኢትዮጵያዊ ርዕይና ተስፋችንን ለማሻገር የትላንቱን የመስዋዕትነት ችቦ በጥበብ ፈላጊነትና በስራ ወዳድነት አስቀጥሉት ሲሉም አሳስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የልማት ስራዎችን ጎበኙ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ያስጀመርነው የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ የበቆሎና አኩሪ አተር ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤት ምርቶችን ለማምረት የታቀደ ነው ብለዋል። በተመሳሳይ በቅርቡ ይጠናቀቃል ተብሎ የሚጠበቀው ሶርጋ ሐይቅ ላይ በ14 ሄክታር መሬት ላይ የተገነባ የሚገኘው ሶርጋ ኢኮሎጅ መጎብኘታቸውን ገልጸዋል። በተጨማሪም በምስራቅ ወለጋ ዞን የመደጀለላ ቀበሌ የገጠር ኮሪደር ልማት ስራ መጎብኘታቸውን ገልጸው ስራው ዘመናዊ የፀሐይ ኃይል መጠቀሚያ የባዮጋዝ ስርዓት፣ የእንስሳት በረቶች፣ መጸዳጃ ክፍሎችና የምድረ ግቢ አረንጓዴ ስፍራዎች ስራን ያካተተ መሆኑን ገልጸዋል። የብልጽግና ፓርቲ ምክር ቤት ስብሰባ ተጀመረ። ስብሰባው በስትራቴጂክ ጉዳዮች ላይ ለመወያየት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል።